የእግዚአብሔር ጉዳይ የአሮንና ልጆቹ ወይም ሌዋውያን በወንዝ ውሃ ሄደው በምንጭ ውሃ ሰውነታቸውን በመታጠብ ስለሚገኝ የሰማይ ቅድስት መግባት ሳይሆን በምድራዊቱ ድንኳን ውስጥ መግባት። የኔና ያንተ ጉዳይ ግን በውሃ ታጥቦ የሰፈር መቅደስ ውስጥ መግባት ሳይሆን በመንፈሱ ታጥቦ ወደ ቅድስ በጌታ ወደ ተተከለችው እውነተኛይቱ ድንኳን በዘላለም ውስጥ እግዚአብሔር ይመለክበት ዘንድ የተዘጋጀ የሰማይ መቅደስ፣ የሰማይ ማደሪያ፣ የሰማይ ድንኳን ጥላና ምሳሌ የምትሆን የምድሪቱ ሳይሆን እውነተኛይቱ ወደ ሆነች ወደ ሰማይቷ መቅደስ አሮን ካህን ሆኖ ወደ ገባባት ሳይሆን ሊቀ ካህናት ኢየሱስ ስለኛ ማላጅ ሆኖ ወደ ገባባት ቅድስት 24 ሰዓት እዚህ መሬት ሆነ በፈለከው ሰዓትና በፈለከው ጊዜ እንድትገባ እንድትወጣ የተከፈተ መቅደስ። የዛ ካህናት እንድንሆን በውሃ ሳይሆን የተለቃለቀ ነው። ጌታ ኢየሱስ ራሱ መጥምቁ ዮሐንስ እንደተናገረ እኔ ለንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ የበረታ ነው፣ የጫማውን ክር መፍታትም ጫማውንም መሸከም አይገባኝም። እሱ በመንፈስ ቅዱስ ያጠምቃችኋል፣ ያጠልቃችኋል፣ ያሰምጣችኋል፣ መንፈስ ቅዱስ ውስጥ ይከታችኋል። እሱ ከኔ ይልቅ የበረታ ነው። ደስ የሚለው ነገር ጴጥሮስ በኋላ ጠምቀን ሲል ጌታ ቀድሞ በመንፈስ ቅዱስ አጠመቀ። ጴጥሮስን በግልጽ ነው የነገራቸው። በዓል ሊያከብሩ ለመጡ አክራሪ ዲያስፖራዎች በጌታ በኢየሱስ ስም እመኑ፣ በስሙ ማመናችሁ ተጠመቁ፣ በውሃ ከተጠመቃችሁ በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ። ቆርኔሎስ ቤት ሄደ፣ እንደኛ አይነት ሰው ማለት አህዛብ ቤት ሄደ። ቆርኔሎስ ቤት ገብቶ ግን ጴጥሮስ ገና እየተናገረ ሳለ ጌታ ኢየሱስ በምን አጠመቃቸው? ቤተሰብ እዛ ያለውን ህዝብ ቃሉን የሰሙት ሁሉ በመንፈሱ አጠባቸው። የመንፈስ መታጠብ ለአዲስ ልደት የሚሆን መታጠብ። አያችሁ፣ አይሁድ ውሃ ውስጥ ገብተው ከዛ መንፈስ ተቀብለው እኛን እግዚአብሔር ይመስገን ጴጥሮስ ሳይሆን ጌታ መጀመሪያ አጥምቆን፣ ጌታ በመጀመሪያ አጥቦን፣ ከዛ በኋላ ጴጥሮስ አየንና አይ እንግዲህ እኔ እንኳን በውሃም አላጠምቃቸው ብዬ ነበረ፣ እንግዲህ ዋናው አይከሰስ አይወቀስ፣ ለማን ትከሳል? ለማን አቤት ትላለህ? እሱ በመንፈስ ካጠመቃቸው ውሃ ለሚከለክላቸው ማን ነው አለና በውሃ ጠመቀን እንጂ ነገርየው እንደዛ አልነበረም። እኛን በውሃ ለማጥመቅ እንኳን ሐዋርያቱ አልተዘጋጁ። ኢየሱስ ግን ቀደማቸው፣ በመንፈስ ቅዱስ አጠመቀ። ለአይሁድ ያልተሰጠ ድል ለአሕዛቦች ሆነ። ከዛ በኋላ እንግዲህ ውሃን የሚከለክለን ማን አለ? እንግዲህ ይኸው የደህንነት እያስተማርን ማጥመቅ ነው እና ታጥበናል ለማለት ነው። እኛ የታጠብንበትን ውሃ መጽሐፍ ቅዱስ በግልጽ ይነግረናል። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ ክህነት የተቀበልንበት መንገድ ይሁ እግዚአብሔር በዘጸአት 29 ላይ ወስደ እጠባቸው ነው ያለው። መጽሐፍ ቅዱስ እንደሚል ደግሞ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ለዚህ ታጥበናል። ለአዲስ ልደት በሚሆነው መታጠብ ማን ነው? እሱ በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በመንፈስ ቅዱስ አጥቦናል። በኢየሱስ ስም ታጥበናል። የኢየሱስ ስም ምን ያደርጋል? ሰውን ብቸኛ ስም። አሁን ገብርኤል ብትል በነፍስ ላይ እጥበት አይፈጸምም አለ የሚባል የመጽሐፍ ቅዱስ በጎ ሰው አንስተ ኢዮብን አንስተ እንደ ኢዮብ መልካም ኢዮብ ብትል ምንም ኢዮብ ራሱ እንዴት እንደሆነ ታውቃለህ። የትኛው አብርሃም አባት አለን እንዳሉት የአብርሃምን ስም ብጠራ በመንፈስ ላይ የሚፈጸም ምንም እጥበት የለም። መጽሐፍ ቅዱስ ምን ይላል? በጌታ በኢየሱስ ስም የኃጢአታችሁ ስርየት ተሰብኮላችኋል። ለተቀበሉት ሁሉ ግን ብቻ አይደለም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ስሙ ምን ያደርጋል ብለው ያጥባል። ስጠራው ንጹህ ሆናለሁ። ልክ ኢየሱስ ስል ወዲያው በአብ ፊት ንጹህ ሆናለሁ። ያን የመሰለ ቅዱስ አምላክ ፊት ስሙን ስጠራ ከኃጢአት እነጻለሁ። ስለምን ትዘገያለህ? ስሙን ጥራ እና ከኃጢአት ታጠብ። የሚገርም ስም ነው። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል በኢየሱስ ስም። ኧረ የሚገርም ነው። እስቲ ኢየሱስ በሉ። ይኸውልህ ልንገርህ፣ እግዚአብሔር ብትል ኃጢአት አይሰረይም። ቅዱስ እግዚአብሔር የኃጢአት ስርየት የለም። ስላሴ የለም። ኤሎሂም አዶናይ ያህዌ። አይሁድም እስካሁን ከነ ኃጢአቱ ነው ያለው። እንኳን በአበሻ አፍ ኤሎሂም ብለህ ቀርተህ በሂብሪው አፍ ኤሎሂም ብለህ አትታጠብ። በየትኛው ጋድ
ምን የለም። በጌታ በኢየሱስ ስም ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ሳውል ስለምን ትዘገያለህ? ተነሳና ስሙን ጥራ። አንድ ኃጢአተኛ ለሲኦል የተመደበ በገሃነም ውስጥ ከሚጮሁ የወደቁ መናፍስትና ርኩሳን ኃይላት ጋር አብሮ የሰው ልጅ ሆኖ ሳለ ሊጣል ያለ ሰው ኢየሱስ ሲል ለዛ የማይገባ ሰው ሲሆን ከወደቁ ርኩሳን ኃይላት ጋር ለመጣል የማይበቃ የማይገባው ሰው ይልቁንስ በኢየሱስ ክርስቶስ አምላክና አባት ፊት የነጻ ብቁ የኢየሱስ የሚቆጠርለት ሰው። አንድ የእምነቴ መሰረት ምትል መጽሐፍ አለች፣ መካኒሶች የጻፏት። እሷ መጽሐፍ ላይ እንደዚህ የሚል ቃል አለ። አንድ ሰው በኢየሱስ ክርስቶስ ባመነ ቅጽበት ከኢየሱስ ክርስቶስ ጋር የተካከለ ጽድቅ ይሆናል። ወይኔ ይህን ሁሉም ቢሰማ። አንድ ሰው በኢየሱስ ክርስቶስ ባመነበት ቅጽበት ሰማይ የሚቆጥርለት የማንን ጽድቅ ነው? የኢየሱስን ጽድቅ። እንዳትሮት ማንም ሰው መጥቶ በሰሞኑ በገጠመ ጉርለት ወይ አፍ ሲስት ወይ አይን ሲስት አይቶ ወይ ከሱ ጋር በምታደርገው ጭቅጭቅ እላፊ ነገር ስታወጣ ምን ነው አንተ ምን ነው እዛ ቸርች ትሄዱ የለ እንዴ አንተ መጽሐፍ ቅዱስ አነባለሁ ትል የለ እንዴ እያለ እንዲኮንና አዎ አነባለሁ ሰው ነኝ ደክማል ነው። እናንተ እንደልባችሁ ስትወርፉን እኛ ጋግርታም እንድንሆን እንዴስ ጳውሎስ እኔ ሰው አይደለሁም ምን አልናደድም ምን አለ? የሆነ ሰው ገጥሞታል ማለት ነው አይደለም? በዛ ተነስቶ እንዲኮንና አትበ ያ ሌላ ያ በክርስቶስ የተቆጠረልኝ ነው። ጌታ ይረዳኛል፣ ደግሞ የእርሱ ጸጋ ያዳነኝ ጸጋ ያኖረኛል። ለጊዜው ግን ካንተ ጋር ያለኝን ችግር ምፈታው ተነጋግረን ነው። ኤፌሶን ቆሮንቶስ ብዬ አይደለም። ህዝባር እንትን አንቀጽ ምናምን በወንጀለኛ መቅጫ ነው የምንገናኘው። በሮም አንቀጽ በቄሳር አዋጅ ነው ከእስር ቤት የምንወጣው። ሶስተኛው እኛን ካህናቶች ተብለን እንድንጠራ ምንድነው ያደረገብን? በእኛ ላይ የፈጸመብን ነገር አለ። ለክህነት የሚያበቃ ለሹመት የሚያበቃ ኦርዲኔሽን ነው የፈጸመብን ነገር አለ። ያን ነገር ሲፈጽም ጌታ ኢየሱስ እዚህ ቤት ውስጥ ያለን ሰዎች ምንም የተሰማን ነገር የለም። አሮን ተወስዶ ምንጭ ውሃ ላይ ሲለቃለቅ መቼስ ስሜት ተሰምቶታልና ካህን ነኝ ብሎ ሊያምን ይችላል። የሆነ ለየት ያለ ልብስ ተሰፍቶለት ስለለበሰ ህዝቡ አልለበሰም እኔ የሆነ ጨርቅ ለብሻለሁ ካህን ነኝ ብሎ ሊያምን ይችላል። በሚገርመው ሁኔታ ግን እንደዛም አይነት ስርዓት ለተፈጸመለት ሰው ያለው ክህነት አማናዊ አይደለም። ነገር ግን እዚህ ቤቱ ስላለ ቲሸርት ላረገ ጃኬት ላረገ ኮት ላረገው እዚህ ቤት ላለ ስለህቴ እዚህ ቤት ላለ ወንድሜ የተፈጸመው ክህነት በጣም በሚያሳዝን መልኩ ልበለው በሚያስደስት መልኩ ልበለው በእግዚአብሔር ልጅ በኢየሱስ ክርስቶስ እጅ ነበር። በሚያሳዝን መልኩ ምላችሁ እንደ ካህን ማሰብ ካልቻለን ማሰብም ማድረግም ካልቻል ክህነቱን የፈጸመው የእግዚአብሔር ልጅ ኢየሱስ ታርደሃልና አይደለም። እዚህ ቤት ያለነውን ሰዎች ካህናት ብሎ ለመጥራት ምን ብለሃል ነው የተባለው? ታርዳ። ባጭሩም እንደሆነ ታውቃላችሁ። አሁን ስለ እናንተ ክህነት ማስተምራችሁ ነገር እናንተ እንደ መደበኛ ትምህርት ብትሰሙት እንኳን በእግዚአብሔር ዘንድ ግን ሕይወት የተከፈለበት በእግዚአብሔር ዘንድ ግን ትልቅ ነገር ነው። ክህነታችሁ ትልቅ ነገር ነች። ከምታስቡትና ካቀማችሁ በላይ ነው ክህነቱ። ማንም ሰው እዚህ ቤት ያለን ማንንም ሰው እንደ ተራ ምዕመን ሊቆጥረው አይገባም። በቤተ ክርስቲያን ውስጥ ያለው አንዱ ትልቅ ስህተት አንድ እርስ በርሳችን ብንተያይበት መንገድ ነው። በቀለ ምንድነው? ኢንጂነር ነው እዚህ መጥቶ ያሳዝናል። እንትና ምንድነው? ሐኪም ነው በቃ ሐኪም ነው እዚህ መጥቶ። እንትና ምንድነው? የከተማው ሀብታም ነው በቃ የከተማው ሀብታም ነው እዚህ ጋር አስቀምጡት። እንደሱ አይደለም። እዚህ ስንመጣ ይሄ የመንፈሳዊው ዓለም መንግስት ነው። ይሄ የእግዚአብሔር መንግስት ነው። ይሄ የሰማይ መንግስት ነው። በዚህ ስፍራ ላይ ያሉት የመንግስት ወታደሮች ሳይሆኑ ቅዱሳት ኃይላት ናቸው። ቅዱሳት መላእክቶች ናቸው። በዚህ ስፍራ ያለው የእምነት አባቶቻችን ናቸው። ባታዩአቸውም በዙሪያችን እንደ ደመና አሉ። በዚህ ቦታ ላይ ብዙ በካታኮምብ ውስጥ ያለቁ ሰማዕት ክርስቲያኖች ከነ እስጢፋኖስ ጀምሮ የነበሩ ክርስቲያኖች በእነርሱ በዙሪያችን እንደ ደመና ሆኖ ያሉበት ህብረት ነው። ያ ብቻ አይደለም። እነ እስጢፋኖስ ሰማዕታት ወንዶችና ሴቶች የተገደሉ በዙሪያችን ያሉ እንደ ደመና የከበቡን የእምነት ምስክሮች ብቻ አይደሉም።
መጽሐፉ እንደሚለው አሁን ያላችሁበት የእግዚአብሔር ከተማ ነው። ይሄ የእግዚአብሔር ከተማ ሕያው ዳኛ ያለበት እግዚአብሔርና በአዲስ ኪዳን ያለው ደም ከአቤል ደም ይልቅ የሚሻለውን የሚናገረው ወንድሙን የማይከሰው ይልቁንስ ለቅዱሳን የሚማልደው ደም የተረጨበት ማህበር ነው። በዚህ ስፍራ እጅግ የገዘፉና ፈገግ ብለው የሚያዩን ደጋግ መላእክቶች ያሉበት ስፍራ ነው። አንተ ሮጠ 100 እርምጃ ነው 200 እርምጃ እግር ተራምዶ እዛ ጋር ስትደርስ እዚህ ጋር ነበር ካንተ ጋር ተንቀሳቃሽ ነው፣ በሁሉ ስፍራ የለም። አንተ 100 እርምጃ በዚህ በትንሿ እግር ተራምደ ታክሲ ተራ ስትደርስ እሱ እዛ ጋር ነው። እዛ ጋር ያየኸው መልአክ የለም ብለህ አንበሳ ሐውልት ጋር ስትሄድ አንተ ታክሲ ተሳፍረ ምናምን ሄድከው፣ እሱ እዛው ጋር። ይሄ በስፍራ የሚገደም መልአክ በእሳት ኃይል በንፋስ ፍጥነት ካንተ ጋር። ይሄ ትልቅ ማህበር እና ክህነታችን በእኛ ዘንድ ሳይሆን በሰማይ ዘንድ ታላቅ ነች። መናፍስቱም ያውቁታል፣ የጨለማው ኃይላት ያውቁታል። አንዳንድ ቦታ ድንገት ቆመህ የጨለማ ኃይል በውስጣቸው ያሉ ሰዎች ራሱ አትገምትም። አንተ ፓስተሮችን ነው የምታስበው፣ ምንድነው የምትላቸው? ፕሮፌት፣ የእግዚአብሔር ሰው፣ ዘማን ኦፍ ጋድ ምናምን በቃ እንደዛ። ኖ ክህነት ለአማኞች ሁሉ እና አንተ አትረዳም እንጂ ኮት ስላላደረግ ከረባ ስላላ ኮት ስላላደረግ ከረባ ስላላደረግ ስላልፈረዝ እዚህ ጋር ስታይል ስላላበዛ ሰማይ ካንተ ጋር ያለ ላይመስል ይችላል። ክህነት ያለ ላይመስል ይችላል። ነገር ግን ያውቁሃል። እዚህ ግባ የማይባል አማኝ በሰፈር ውስጥ ደካማ በሆነ አማኝ ጋር ያለው አቅም ቀላል አይደለም። ሰውየው ማያቅም፣ ሰፈሩ ማያቅም፣ ማንም ማያቅም። አቃቸዋለሁ። የጨለማ ኃይላቶች ስለዛ ሰው ያላቸውን እይታ አውቃለሁ። ቅዱሳን ኃይላቶች ስለዛ ሰው ያላቸውን እይታ አውቃለሁ። ቀላል እንዳይመስል በኢየሱስ ማመን ቀላል እንዳይመስል። በጌታ በኢየሱስ ክርስቶስ ባታምኑ ኖሮ ምናልባት ዛሬ እዚህ ላትኖሩ እንደምትችሉ ታውቃላችሁ። ምናልባት ጤነኛ አእምሮ ሁሉ ላይኖራችሁ እንደሚችል ሳታስበው እንደምትመጣ ታውቃለህ። ምን ነው ደህና ሰው አልነበር እንዴ? ያን የመሰለ ስማርት ሰው ምንድነው? ምን ሆኖ ነው? በድንገት አታውቅም። ደክመህም ተዝለፍልፈ ምን ብለህም በጌታ በኢየሱስ በመሆን ሳታውቀው ከስንት ጉድ እንደወጣ ታውቃለህ። ለአንድ ክርስቲያን የሚደረገውን መለኮታዊ ጥበቃ አውቃለሁ። የሚደረግ ታላቅ እርዳታ አለ። ጌታን ላመኑት ልጆቻችሁ፣ ትንንሽ ልጆች ሊከፋ የሚችል ነገር እየመጣ በትንሽ ምልክት ነው የሚያልፈው። ያን ሁሉ ነገር አልፎ የሆነ ነገር በእናንተ ቤት ውስጥ ከተፈጸመ ጌታ ስለፈቀደ ብቻ። የጌታ ፈቃድ በሌለበት አንድ ስንዝር አልፎ መግባት የሚችል ኃይል በጣም ጋራንቲድ ነው። በጣም ሴኪዩርድ ነው የኛ ዓለም። ቁጥር 5 ላይ ቁጥር 5 ልብሶችን ወስደ ለአሮን ሸሚዝ የኤፉድ ቀሚስ ኤፉድም የደረት ኪስም ታለብሰዋለህ፣ በብላት በተጠለፈ ቋርታ አስታጥቀዋለህ። ሊቀ ክህነት የሚለው ቪዲዮ ላይ ሙሉ ዝርዝሩ ትምህርቱ አለ፣ እዛ ላይ ተመልከቱት። መጠምጠሚያውን በራሱ ላይ ታደርጋለህ፣ የተቀደሰውን አክሊል በመጠምጠሚያው ላይ ታኖራለህ። ይሄ ለአሮን ነው የሚደረግለት። የቅባትንም ዘይት ወስደ በራሱ ላይ ታፈሰዋለህ፣ ትቀባውማለህ። መስፍኑን ክርስቶስን፣ ይሄ ደግሞ ካህኑን ክርስቶስን ወክለው ነው የሚሰሩት። እና የሚገርማችሁ ነገር ልብሶቹን አይተናል። የአሮን ኤፉዱ የደረት ኪሱ ምናምን እዚህ ተማምረናል። ያመለጣችሁ ቪዲዮ አለ። ሌላው ዝርዝር እዛው ስላለ ምክንያቱም ብዙ ፓርቲ ያለው ትምህርት ነው። እቺ ብቻ ይሄ ልብሱ ብቻ ብዙ ክፍል ነው ያጠናን የለበሰው ልብስ። ቀጥሎ የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራል። ለአሮን ብቻ ለኛ አይደለም። ለአሮን ወይንም ሊቀ ካህናትን ለሚወክለው ለኢየሱስ ብቻ ማለት ነው። ጥምጥሙን ታደርግለትና ጥምጥሙ ላይ የተቀደሰውን አክሊል ታደርጋለ። ያቺ አክሊል ላይ ምን የምትል ጽሑፍ ነበረች? ቅድስና ለእግዚአብሔር የምትል የወርቅ አክሊል አሮን ይለብሳታል። ልጆቹ የላቸው። የአሮን ልጆች ካህናቶቹ እሱ የላቸውም፣ አሮን ግን አለ። በዛ ትምህርት ላይ በሰፊው አይተነዋል። ከአዲስ ኪዳን ጋር እያስተያየን ባጭሩ ግን ኢየሱስ